ተከተል የዓለም የሲቪል አቪዬሽን ድርጅት ግምገማን 69%። የተለያዩ ቴክስቶችን ሲላላክ የነበረ ሰው አየሁኝ። ለጊዜው ትንሽ ደንግጬ ነበር ምንድነው ምናምን ብዬ። በኋላ ላይ ግን ነገሮችን ማገናዘብ የሚባል ነገር አለ። በዛ ረገድ ለራሴን አረጋጋሁ። ከዛ ፌስቡክ ላይ ጻፍኩኝ። ከኔ ቁጥጥር ከኔ እንትን ውጪ የሆነ ፓስወርዱን በሱ ሞባይል ገብቼ ነበር። እሺ ገብቼ ነበር። እሺ አልወጣሁትም። በቃ በዚህ አጋጣሚ ሰው ይጠንቀቅ። ባሙሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁኝ። በድያችኋለሁ። ሀናንዬ ይቅር በይኝ እናቴ። ፈትዬ፣ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ ማርኬታችሁን አስደፍጫችኋል። ይቅር በሉ፣ ይቅር በሉ። አይዞህ በቃ ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ይህ ናቲ ቲዩብ ነው። ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ለእናንተ በሚመጥኑ መልኩ ሰብሰብ አድርጌ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ወደ ቪዲዮ። እሺ በመጀመሪያም እንግዲህ አንድ ወንድማችን ስለ እመቤታችን ስለ ቅድስት ድንግል ማርያም እጅግ በጣም ደስ የሚል ምስክርነትን ሲሰጥ የሚያሳይ ቪዲዮ አለ። እሱን ተመልክተን ወደ መረጃዎቹ እናልፋለን። አዎ መብራን ትሰማኛለች። አገኘኝ። ለምሳሌ የሆነ ምግብ ወረስኩት፣ ጣፈጠኝ፣ በላውታ የሚጣፍጥ ምግብ ነው አብዬ አጣጥሜ ጎርኩታለ። ልክ እንደዛ ሁሉ እኔ መብራን ስሚኝ አለሽ፣ እያዳመጥሽ ነው። አንቺ ከእግዚአብሔር ጋር ታማልጅኛለሽ፣ እየሰማሽኝ ነው የሚለው ሐሳብ ወደ ውስጤ ሲመጣ ወይ ደግሞ የመብራን ዛሬ ዕለተ ቀኗ ነው 21 ነው ቀኑ ማርያም የምትከበርበት ቀኑ ተብሎ እዛ አካባቢ ላይ ሲሄድ የሚሰማኝ ስሜት አለ። ስሜት ረዳኛ በደም ወንድሜ ተምሬው ገብቶኝ ቴዎሎጂ ገብቼ ዶክተር ሆኜ ዲግሪ ይያለሁ ዝም ብሎ ማይም አንደበቴ የሚገባኝ ነገር ወንድሜ ማንም ማይገፍብኝ ማንም ከላይ ላይ ማይነፍገኝ ማን ይሄ ማንም ሰው መጥቶ እንደዚህ ና ብለኝ ማርሰማው በቃ ውስጤ ሐሴት ያደርጋል። ሌላ በተረፈ እንጂ ኢየሱስ ስለሰበከ አንተ ስለሰበክ ጳጳሱ ስለሰበከ ፓስተር ከሌ ስለሰበከ ሼኩ ስለሰበከ ሳይሆን እኔ መንፈሴ ውስጤ እመብራን ታድኝኛለች፣ እመብራን ከእግዚአብሔር ጋር ታማልኛለች የሚለው አሳሰብ ውስጤ ስለገባ እሱን ይዤ ነው ያለው እስካሁን ድረስ። ከእውቀት አኳያ አይደለም ልፈልግ ይሄን ውስጥ ያለ ነገር አመሰግናለሁ። ሁላችንም እኮ ወደ ውስጣችን ያስገባነው አንዳንድ በቃ የምንወዳቸው ነገሮች አሉ። አንዳንድ ጊዜ የተቀበልናቸው ውሸቶችም በጣም ደስ እያሉን ሊቆዩ ከኛ ጋር ይችላሉ። ግን እግዚአብሔር ቃል የሚለውን እውነት መቀበል ግዴታ። የእግዚአብሔር ቃል የሚለው አዳኝ አንድ ነው የሚለው። ብዙ አዳኝ አለ አይልም። መሲሁ ኢየሱስ ክርስቶስ ነው ከድንግል ማርያም የተወለደው፣ መስቀል ላይ የተሰቀለው፣ ለኃጢአተኞች ኃጢአት ቤዛ የሆነው፣ የተሰወው፣ የሞተው፣ የተነሳው እሱ ብቻ ነው ይላል። እሱ ብቻ ነው ከሙታን የተነሳው። ለምሳሌ ገብቷል። ብጽዕት ድንግል ማርያም እሱ እናት ነች፣ የሚወዳት እናቱ ነች። ሞትን አሸንፋ ተነስታለች የሚል የመጽሐፍ ቅዱስ ክፍል የለም። ከሞት በታች የሆነ አካል እኔን ሊሰማኝ አይችልም። ጸሎቴን ሊሰማ አይችልም፣ ሊመልስልኝ አይችልም። አይ መላእክትም ይሰሙኛል፣ ማርያምም ትሰማኛለች ብሎ መውሰድ ምናልባት ከአባቶቼ ከእናቶቼ በወረስኩት ነገር ያንን ላለመልቀቅ ልትደሰት ትችላለህ። ነገር ግን መጽሐፍ ቅዱስ የሚለው መራራ እውነት አዳኝ ኢየሱስ ነው ይላል። ጸጋን የተመላሽ ሆይ ብሏታል። ጸጋን የትኛው ጸጋ? ጸጋ ሐዋርያት ይጎልባታልና፣ ጸጋ ነቢያት ይጎልባታልና፣ ጸጋ መላእክት ይጎልባታል። ጸጋ ሁሉ ያላት ስለሆነ መስጠትም ይቻላታልና ትሰጣለች። ምን ብለን እናምናታለን? የአምላክ እናት ብለን እናምናታለን። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን የማያምኑ ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልም። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት፣ እናምናታለን። ወላዲት አምላክ መሆኗን ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና።
የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ። እሞ በልዮ ተመልከቱ በእንቲአዬ ለፍሬ ከርስኪ እብኖዲ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማይጸንሽ ፍሬ ካለ ሁሉ ጌታ ለሆነው ልጅሽ እንዲህ በይው። ምን ልበለው? እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው። አንተን ስላዘለ ጀርባዬ ስለታቀፉ እጆች ስለሳሙ ከንፈሮች ስለወሰነችው ማይጸኔ ስላነቡ አይኖች ማር ብትለው እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መስዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ እሷ ብትለምነው ከኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቀሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ብለው ደግሞ ለመቀላቀል ይሞክራል። ወደ ልጇ ማዳን ታደርሰናለች ነው እኛ ያልነው። ወደ ልጇ ድነት ታደርሰናለች። ከልጇ ለመድረስ መርታት ታደርሰናለች። ልጇ በራሱ ያደርሰና ከተባለ ሐዋርያት ወደሱ እንዲያደርሱ ለስብከት ባልተላኩ ነበር። ሐዋርያት ወደሱ እንዲያደርሱ ለስብከት እንደላከ እናቱንም አንድ ወደሱ የሚስብበት ገመዱ ናት። ሀብለ ምሕረት እንተ ብኪ ይስብ እግዚአብሔር ኩሉ ዓለም ሀቢሁ ይላል ደረስ። ዓለምን ሁሉ ወደ ራሱ የሚስብበት የምሕረት ገመድ አንቺ ነሽ ነው የሚላት። ጎበዝ ሰው ከጉድጓድ ወድቆ ጫፉን ያዝና ልሳብ ብሉት እምቢ ምን ይላል? እግዚአብሔር በእናቴ ልሳባችሁ ቢል እምቢ ይባላል? በምንም ይስበን። በእናቱ ገመድነት በወንጌል ገመድነት ይስበናል። ኦ መስገርት ገሪብ እንተ ተወደይኩ ውስተ ባሕረ ዓለም ዋስተጋባይኩ ኩሎሙ ዘመድ አሳት ዘውቶሙ መሃይምናን። በዓለም ሁሉ የተዘረጋሽ መረብ አሳዎችን ሁሉ የሰበሰብሽ ልጅሽ ወደ ዓለም ባሕር ወደ ተባለው ዓለም የዘረጋሽ መረብ አሳዎችን ሁሉ የሰበሰብሽ መረብ ከክርስቶስ የተገኘሽ መረብ አንቺ ነሽ። አሳውን ሁሉ ሰበሰብሽ። እነዚህ ምዕመናን ናቸው። ማን ነገረን? ራሱ ክርስቶስ ምን ብሎ ማቴዎስ 13 ላይ መንግሥተ ሰማያት መረብን ትመስላለች ብሎናል። በማን መረብነት ይሰባታል? በእናቱ መረብነት። አሁን በኃጢአት ባሕር እየናወጽኩ ነውና ጠልቄያለሁና ከኃጢአት ረግረግ አውጥተሽ በልጅሽ የምሕረት ባሕር ጣይኝ። እኛ ምንል እንዲህ ነው። እግዚአብሔር የሚስበን በሷ ነው። ከዚህ የተነሳ እመቤታችን ምንድናት? ለእናምናት አለን። እምናምናት ወላዲተ አምላክነቷን አማላጅነቷን እናምነዋለን። አንድ ከማን ጋር ነው የምታሳርገን? ከልጇ ጋር። ሁለተኛ መድኃኒታችሁ ናትና እመኑባት ይላል። ወንድማችንም እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም ያለውን አክብሮት እንዲሁም ደግሞ ምስክርነትን ስለገለጸ ከልብ እናመሰግናለን። በሌላ በኩል ደግሞ እጅግ በጣም የተለዩና አስደናቂ የሆኑ የህይወት አጋጣሚዎችን መስማት የተለመደ እንደሆነ ሁላችን እናውቃለን። የዚህች ግለሰብ ታሪክ ግን እጅግ በጣም የሚገርም ነው። እሱ ምንድነው? ባለቤትሽ በህይወት የለም ተብላ ከ16 ዓመታት በኋላ ባለቤቷን በህይወት ያገኘችው ታሪክ እጅግ በጣም የሚያሳዝን ታሪክ ነው። እሱም ቪዲዮ ተመልክተን እንመለስ። ምን አይነት ጭካኔ ነው? በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት አሳዛኝ ታሪክ። ነገሩ እንዲህ ነው። ከገጠር ወደ መሃል ከተማ አዲስ አበባ ህይወታቸውን ለመቀየር ባልና ሚስት ይመጣሉ። ነገር ግን ህይወት እንዳሰቡት አልሆነችላቸውም። ሚስትየው ባትስማማም ባልየው ግን ወደ በረሃ ከአዲስ አበባ ውጪ ሄዶ ህይወታቸውን ለመቀየር ወስኖ ከቤት ይወጣል። በዚህም ለተወሰነ ጊዜያት በጓደኛው በኩል ሄደ ከተባለበት ሀገር መልእክት ይመጣላት ነበር። ከዕለታት በአንድ ቀን ግን ባልየው በተላላፊ በሽታ መሞቱንና ወደ ሰዎች እንዳይተላለፍ ብለው እዛው በረሃ እንደተቀበረ ያረዷታል። ሚስትየውም እርጉዝ ነበረች። በታሪኩ እንደሚሰማው ከሆነ ሚስትየው ህይወታቸውን ለመቀየር ብሎ በረሃ እንደቀረ ለ16 ዓመት ሙሉ ጥቁር ልብስ እንዳላወለቀች ጸጉሯንም እንደምትላጭና ቆርባም ቀሪ ዘመኗን እየገፋች ነበር። ህይወትን ለማሸነፍና ልጃቸውን ለማሳደግ ያገኘችውን የጉልበት ስራም እንደምትሰራ ትናገራለች። ነገር ግን ከዕለታት በአንድ ቀን ለምን የቢሮ ስራ አልሞክርም ብላ ልትቀጠር ማተሚያ ቤት ጀነራል ማናጀር ቢሮ ትገባና ያየችውን ማመን አቃታት። ዴስክ ላይ ያለው ስም የልጇ አባት ለ16 ዓመታት የሐዘኗን ልብስ እንኳን ያላወለቀችለት የባለቤቷ ስም ነበር። እርሷም ሳታቅማማ ማንነቱን ጠየቀችው። እሱም አረጋገጠላት። እርሷ ግን ጉስቁል ብላ ስለነበረች ሊያውቃት ቢቸገርም እሷ እግሩ ስር ወድቃ ይቅርታ እንዲያደርግላት መማጸኗን ጀመረች። እኔኮ ዓለምነሽ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ሞቻለሁ ብለ ራስህን ደብቀ ይህን ያህል አትኖርም ነበር። ከሙት በላይ ኃጢአት ሰርቼ ነው መሰለኝ፣ ይቅር በለኝ ብላ ተማጸነችው። እርሱ ግን አዲሱን ትዳሩን ስለምትበጠብጥበት ከቢሮ በፍጥነት
እንድትወጣለት ያስጠነቅቃት ጀመር። ሞታል ብሎ ያረዳት ጓደኛው ባለበት ሽጉጡን አውጥቶ እያስፈራራ ገፍትሮ ከቢሮ በዘበኛው እንድትወጣ አረጋት። ተስፋ የቆረጠች እናት ራሷን ለማጥፋት ጊዜው ያለፈበት መድኃኒት ከሚጣልበት ቦታ ለቃቅማ የቤቷን በር ከውስጥ ቀርቅራ መድኃኒቱን ጠጥታ ስለነበረ በጊዜ ደረሰላት አልነበረምና በህይወት ብትተርፍም ለረጅም ጊዜ ግን በግሉኮስ ሆስፒታል ለመቆየት ተገደደች። በመጨረሻም ከብዙ ዓመታት በፊት ጸበላቸውን ተጠምቃ ልጅ ይሰጣሉ ተብላ ሄዳ ተስላ ልጅ ወዳገኘችበት ገዳም ወደ ዝቋላ አቦ ገዳም ላትመለስ ገባች። እማሆይ ሆነች። በስለት የተገኘችው አባትሽ በረሃ ሞቶን የተቀበረው አባት የለሽም ተብላ እየተነገራት ያደገችውን ብቸኛዋን የስለት ልጇን ጥላ በስተመጨረሻ የክርስቶስ ሙሽራ ሆነች። እስቲ ልጠይቃችሁ፣ ይህ የክህደት መግለጫ ባልየውን በሕግ ተጠያቂ እንዲሆን አያደርገውም? ሐሳብ አስተያየታችሁን ጻፉልኝ። መልካም። ይህ ታሪክም እንግዲህ ለልጅቷ እጅግ በጣም ባላሰበችው መንገድ አስደንግጧታል። እናንተ በልጅቷ ቦታ ብትሆኑ ምን ታደርጋላችሁ? ኮሜንት ላይ ጻፉልኝ። በሌላ በኩል ደግሞ ጋዜጠኛ ሶፎንያስ ህዝቡን ይቅርታ ጠይቆ ሙሉ ለሙሉ ወደ ነበረበት የጋዜጠኝነት ስራ ሊመለስ እንደሆነ ተሰምቷል። ምን መልእክት ማስተላልፈው ትላልቅ ሚዲያ ለምትሰሩ እንዲሁም ለስራ አጋሮቹ እንዲሁም ደግሞ ለቴሌቪዥን ጣቢያ ፕሮግራም አስተላላፊዎች እንደ ስራ ባልደረባነትም እንደ ኢትዮጵያዊነትም የእናንተ ኃላፊነትና እርዳታ ከህዝቡ የበለጠ የእናንተ እርዳታ ያስፈልጋል። ሶፎንያስ አሁን ባለበት የጤና ሁከት በጣም የሚያሳዝን ልጅ ነው። እግዚአብሔር ነው የምላችሁ። ያልተኖረ ወጣትነት ይባላል ይሄ። ያልኖራችሁት ወጣትነት በድህነት አድጋችሁ ቤተሰቦቻችሁን በማሳረፊያችሁ ሰዓት በቃ እግዚአብሔር አንዳንዴ አትፈተኑ። እግዚአብሔር አይፈትናችሁ። በቃ አትፈተኑ። በእውነት ስትፈተኑ በምን እንደምትፈተኑ አታውቁም። መጨረሻችንን መድኃኒዓለም ያሳምረው። መጨረሻችንን እሱ ያስተካክለው። እሱ ቀና ያድርገው እና እኚህ እናት ያሳዝናሉ። በድህነት አሳድገው ለቁም ነገር አብቅተው ልጄ ጦረኝ፣ ልጄ ቀና አደረገኝ ብለው አውርተው ሳይጨርሱ ሳያርፉ በዚህ ነገር ውስጥ ማንም ሰው ያለ አንድ ምክንያት ስህተት አይሰራም። ማንም ሰው ያለ አንድ ምክንያት ያልሆነ ነገር ውስጥ አይገባም እና አቅም የላቸውም። ትልቅ ሴት ናቸው። ከጎናቸው ሌላ ወንድ የለም። እንዲሁም ቤተሰቦቻቸው እንኳን በተወራበትና በተደረገው ነገር እሳቸውን ራሱ አግልሏቸዋል። ታውቁታላችሁ። የኛ ማህበረሰብ እንደዚህ አይነት ነገር ሰምቶ ደግሞ እንዴት ሊያገሏችሁ እንደሚችሉና እንዴት ሊጸየፏችሁ እንደሚችሉ አስቡት። እነዚህ ሰዎች እኮ እንደዚህ አይነት ነገር የሚያደርግባቸው ሰዎች እኮ ጋይስ በዚህ ዘመን እኮ ፈቅደው ምናምን እንላለን እንጂ እኮ አንዳንድ አትፍረዱ። መፍረድ ጥሩ አይደለም። እግዚአብሔር በተለይ ልጆች ያላችሁ እናቶች መጨረሻችንን የልጆቻችንን ያሳምርልን። ያስፈራል። ያለንበት ጊዜ በጣም ነው የሚያስፈራውና የሶፎንያስን እናት ልትረዷቸው ይገባል። ሶፎንያስንም ደግሞ ወደ ሕክምና ደህና የተሻለ ሕክምና የካቲት ምናምን አይደለም የአእምሮ እንትን የሚረጋጋበት ቦታ ላይ ለአንዳንድ ሰራተኞች ወይንም ደግሞ ለስራ አጋሮቹ የተወሰነ ብር አግዛችሁ ደህና አእምሮ ማገገሚያ ቦታ እንዲቀመጥ ብታደርጉትና ብትረዱት ጥሩ ነው። ሆኖም ግን በዚህ ጉዳይ ዙሪያ አንዳንድ ሰዎች አይደለም ወደ ቀድሞ ስራ ሊመለስ ሙሉ ለሙሉ ወደ ጤንነቱም አልተመለሰም እያሉ ሀሳባቸውን እየሰጡ ይገኛሉ። ይህንን ጉዳይ እንዴት ታዩታላችሁ? 99% ህዝቦቿ ሃይማኖተኛ ናቸው በሚባልባት ሀገራችን በፈጣሪ ስራ ገብቶ አትፍረድ ይፈረድብሃል የሚለውን ትዕዛዝ ተላልፎ እየተንገዳገዱ የሚመስሉ አካላትን ለመጣል የሚደረገው እሽቅድምድም ከሰሞኑ በርካቶችን አስተዛዝቧል። ጋዜጠኛ ሶፎንያስ ባለፉት ጊዜያት የሰራቸው ስህተቶች በመጋለጣቸው በርካቶችን አስቆጥቶ ነበር። እሱም የዚህን ዓለም ሁከትና የሰዎችን አይን በመሸሽ በገዳም ተሸሽጎ የፈጣሪውን ይቅርታ ሲጠብቅ ነበር። ከገዳም ቆይታ በኋላ ህዝቡን በተሰበረ ልብ ይቅርታ ጠይቋል። ነገር ግን ምንም ኃጢአት እንዳልሰራና እሱን የላይክና የፎሎ መሰብሰቢያ ለማድረግ በመቅረጽ እንዲሁም የደቦ ፍርዶች እየደረሱበት ይገኛል። ይህም ገሚሱን ሲያስቆጣ ገሚሱን ፈራጅ አድርጎታል። ፈጣሪ የሸፈነልን ገመናና ኃጢአት እንዳለ ሆኖ እስቲ ንጹህ የሆነ በዚህ ግለሰብ ላይ ፍረድ። ይህ የብዙዎች አስተያየት ነው። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን ኮመንት ላይ አጋሩኝ። እየረገምኩሽ ሳይሆን እየነገርኩሽ ነው። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበረ፣ ልጅሽ ቢሆን ታወጪው ነበረ፣ ስጋሽ ቢሆን ታወጪው ነበረ። ስንት እኮ ቤት ዘግቶ ልደትና ክርስትና ባለበት ጊዜ እቤት ዘግቶ እንዳይታይበት ጫትና ሲጃራ እያቀበለ ድምጻቸው እንዳይሰማ ሲጨነቃቃለሁ። አንቺም አታረጊው፣ ልጅሽ ቢሆን አታረጊው፣ ወንድምሽ ቤተሰብሽ ቢሆን አታረጊው። ሶፊ ምንሽም ስላልሆነ ነው ሶሻል ሚዲያ ላይ ያወጣሽ።
አዝናለሁ፣ በጣም አዝኛለሁ። እግዚአብሔር ምሕረት ያርግልሽ። ሌላ ምንም አልልም። ነገ ደግሞ ሰው ሆኖ በቃ እግዚአብሔር ጠላትን ያሳፍርለታል። ሰው የሚያደርገው እግዚአብሔር። ስለዚህ በጣም እንዳዘንኩ ግን የዚህ ቪዲዮ ቀራጭና ለቃቂ በጣም እንዳዘንኩ ልቤን እንዳመመው እንድታቂ ፈልጋለሁ። አሳምመሽኛል፣ እሱን አይደል እኔን አሳምመሽኛል። እንዲሁም ደግሞ ወደ ሌላ መረጃዎች ስናልፍ በጎንደር ዩኒቨርሲቲ በተከፈተ ፍንዳታ የብዙ ተማሪዎች ህይወት እንዳለፈም ይታወቃል። በትናንትናው ምሽት መላውን ሀገር ያስደነገጠ እጅግ ልብ ሰባሪ አደጋ ተሰምቷል። በጎንደር ዩኒቨርሲቲ የጤና ሳይንስ ካምፓስ ተማሪዎች የቻምፒዮንስ ሊግ የፍጻሜ ጨዋታን እየተከታተሉ ባሉበት ወቅት በደረሰ ፍንዳታ የተማሪዎች ህይወት አልፏል። ቲክቫ ኢትዮጵያ ከተማሪዎች ህብረትና ከአካባቢው ነዋሪዎች አጣርቶ እንዳወጣው መረጃ መሰረት የአርሰናልና ፒኤስጂ ጨዋታ የመጀመሪያው 45 ደቂቃ ሊያልቅ ጥቂት ደቂቃ ሲቀረው ተማሪዎች ተጨናንቀው በፕሮጀክተር ኳስ እያዩ በነበረበት አዳራሽ ውስጥ የቦምብ ፍንዳታ ተከስቷል። በፍንዳታውና በተፈጠረው መረጋገጥ የሁለት ተማሪዎች ህይወት ሆስፒታል ከገቡ በኋላ ማለፉ የተረጋገጠ ሲሆን አስክሬናቸው ዛሬ ጠዋት ወደ ቤተሰቦቻቸው ተሸኝቷል። ከዚህ በተጨማሪ 3 ተማሪዎች ላይ ከባድ ከ30 በላይ በሚሆኑት ላይ ደግሞ ቀላል ጉዳት ደርሶ በካምፓሱ ሆስፒታል ሕክምና እየተደረገላቸው ይገኛል። ፖሊስም በአሁኑ ሰዓት የፍንዳታውን መንስኤ እያጣራ ነው። ለሟች ተማሪ ቤተሰቦች መጽናናትን፣ ለተጎዱት ደግሞ ፈጣን ማገገምን እመኛለሁ። ለፈጣንና አዳዲስ መረጃዎች ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። በሌላ በኩል ደግሞ ተወዳጇን አርቲስት ሰላም በሞት ያጣንበት ሳምንት ነበር። መጨረሻ ላይ ጧፉን በሁለቱም አቅጣጫ ውሃ ስላለ አዳራሽ ውስጥ ምንጣፍ ስለሆነ በጥንቃቄ በሁለቱም አቅጣጫ ጧፉን ስናጠፋ ውሃ ውስጥ የምንከተው ጧፉን እንደያዘን ሁላችሁም ሀዘንተኞች በአክብሮት ለምንወዳት እህታችን ተዋናይ ሰላማዊት ደስታ አንድ ጊዜ ቆመን የክብር አሸኛኘት እንድናደርግ እንወድሻለን። እህታችን አንቺ የተወደድሽ እህት ነሽ፣ የተከበርሽ እህት ነሽ። በባህሪሽ እንወድሻለን፣ በመዋሽ እንወድሻለን እያለን በታላቅ ክብር እንሸኛታለን። ብዙ ጊዜ ለታላላቅ ጠቢባን በሀገራችን ላይ ላለፉ ይሄን ቃል ተጠቅሜያለሁ። ግን ልንጠቀምባቸው ከሚገባን ሰዎች ደግሞ አንዱ ቀደም ሲል እንደተገለጸው እምቅ አቅም ያላት ብርቱ ስለሆነች፣ ኃያል ስለሆነች፣ ሰርታ ያሳየች ስለሆነች ለሷም ይሄን ቃል እንጠቀመዋለን። ምናልባት ያስቸግራችሁ ይሆን እንደሆነ አላቅም ለማጨብጨብ፣ ግን አንድ ቃል አስክሬኑ ሲወጣ እያጨበጨብን በድምቀት እንድንሸኛት ይሄን ቃል ዛሬም ለሰላምዬ እንጠቀማለን። ሰላሜ ጠቢብ ናት። በወግ አላከበርናትም፣ በወግ አልተጠቀምንባትም። ነገር ግን ሰላምዬ ጠቢብ ናት። አያሻትም እንባ፣ በምሷ እንቀበራት፣ ሸኟት በጭብጨባ በሚለው አስክሬኑ ሲወጣ ሁላችንም በከፍተኛ ድምቀት በዚህ መንፈስ እህታችንን እንሸኛለን። ሰላምዬ ጠቢብ ናት። በወግ ያላከበርናት፣ በወግ ያልተጠቀምንባት። አያሻትም እንባ፣ በምሷን ንቅበራት፣ ሸኟት በጭብጨባ። አስክሬኑን አንዴ ከፍ ታደርጉልናላችሁ። አስክሬኑን በጭብጨባ ነው ከአዳራሽ መውጣት ያለባት። በክብር ነው ልንሸኛት የሚገባው። ሻማውን እየተቀበላችሁ ባካችሁ ወደ ውሃ ውስጥ ከተቱ። ከአዳራሽ አንድ ጊዜ ተረጋጉልን። አንድ ሻማውን እንትን ይበልልን። አንድ ጊዜ ከአክብሮት ጋር አንድ ጊዜ ሻማውን አንድ የቶሎ በሉልንና በታላቅ ድምቀት በታላቅ አክብሮት እንሸኛታለን። ሰላምዬ ጠቢብ ናት። በወግ ያላከበርናት፣ በወግ ያልተጠቀምንባት። አሁንም ከፍ ያለ ጭብጨባ። ዛሬ መጨረሻ አክብሮታችንን እንስጣት። ቅሌታም ትውልድ እያፈራን ነው።
ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉ። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለህም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱን ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ሕክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት፣ ማዕድናት፣ ጸበላት አቀናጅተው በሀገር በቀል የእጽዋት ሕክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆኖ የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የሥራ ባህል በማስፈን ለግብርናው መሻሻል፣ ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው፣ ረዳት ለሌላቸው አረጋውያን፣ በህይወቱ ጣውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች፣ ፈሳሽ ወንዞች እንዳይደርቁ፣ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆነው የኖሩት ገዳማት ናቸው። ደከመ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለ ብዙ ያወራው መሰል አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ። አዝናለኝ ስነግርህ ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ፣ ሳያነብ ማወቅ፣ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው።
ከተለያዩ የራሳቸው ጉዳይ ባናታቸው ይተከሉ። እኛ ያን ያህል እኔ የእናቴ ልጆች አይደሉም በግድ ተጋቡ ብዬ በፕላስተር አሽጌ አላስተኛቸው። የራሳቸው ጉዳይ። እሷም ሌላ ታገኛለች፣ እሱም ቢጤውን አያጣም፣ እሷም ቢጤዋን አታጣም። ሮሚ ውጭ ሀገር ውሰጂኝ የምትሉ ውጭ ቆማችሁ የቀራችሁ እንዴት አባታችሁ? እኔ ኤምባሲ ዘመድ አለኝ፣ ምን ሀብታም ነኝ፣ ምን ቤት በኩል ውሰዳችሁ? አይውሽ እኔ መውሰጃ መንገድ ቢኖረኝ ሁሉም ኢትዮጵያዊ በዚህ የተጎተተ ቢወጣ ቀን ሙሉ ከፍቼ እስባችሁ ነበር። እንደዚህ ስቤ ቤት በኩል ውሰዳችሁ። ድራማ ነው፣ ያ ድራማ ነው እንጂ አዶና አስተዋይ ልጅ ነው። ዝም ብሎ አይጣሉ። ግጭት ምናምን ጭቅጭቅ ሊኖር ይችላል፣ ግን ይጣላሉ። ቤተሰብ ድረስ ተዋውቀዋል። ወንድሞቿ ጋር ከወንድሞቹ ጋር ከእህቶቹ ጋር ተላምዳለች። እነሱም ዝም አይሉትም፣ ወደዋታል ሲታዩ። ፖስት አለ ጃኒም 3 ነው የፖስተችው ጋይስ። ጃኒም 3 ነው የፖስተችው። ቆይ ደግሞ አንድ ሞዲያት ጋይስ። ጃኒ ስንት ነው የፖስተችው? ጃኒ እሺ፣ ቆይ ጃኒ ደግሞ እሺ፣ እሷ አያቸው። አረ ጋይስ እሷ እኮ ኢድ ሙባረክ አለች። ከዛም በቃ ፋሚሊዎቼ ስለማከብራችሁ ታዲያ ምንድን ነው ያልኳችሁ? እሷ አንድ ነው የፖስተችው። ቲንክ ኦፍ ቲንክ እናንተ አይ መቼ ነው ግን እናንተ የምትሰበጡት? መቼ ነው እንደው ጭንቅላታችሁን የምታሰሩት? ጋይስ አያችሁ፣ እሷ እሳት ናት ብያቸዋለሁ። እሷ ናት ለፍራንክ የምትሆነው እንጂ አንተ አይደለም። አሁን እሷ አንድ ነው የጻፈችው። ምን አለች? ሰላም ፋሚሊ እንዴት ናችሁልኝ? ያው እንደምታውቁት ከአዶናይ ጋር በፍቅር ግንኙነት ነበረ። አሁን በሰላምና ክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናችሁ፣ መጨረሻችን ግን አንዳንዶቹ ትምህርት ናቸው፣ መጨረሻ ግን አይደሉም። ወዳቸዋለሁ ፈኖቼ ምናምን ብላ ፖስት አደረገች። አያችሁ ጋይስ፣ እሷ አንድ ነው ፖስት፣ እሱ 3 ነው ያደረገው። ተለያይተናል ብሎ ለመናገር 3 እንደረደረ። የአዶናይ ተቀባይነት የለውም። የጃኒና አያችሁት አንድ ነው ያደረገችው ጋይስ። እና ምን ለማለት ፈልጌ ነው፣ ወደ ዋናው ፖይንቱ ስገባ ቡና ልጠጣ ጋይስ። ወደ ዋናው ነገር፣ ወደ ዋናው ነጥብ በሊያሾ አንደበት ሲል ስሙ ጋይስ። እኛ አሁን በእናንተ መለያየት የምንደሰት ሰዎች አይደለም፣ ፍቅራችሁን ነው የምንፈልገው። ነገር ግን አንዳንድ የኢትዮጵያ ሴሌብሬቲ ወይም ዝነኛ ሰዎች ነን ብላችሁ ወይም ደግሞ ለነገሩ ከእውቀት ጋር የሚመጣ ፍምስና ስላልሆነ በጨጮ ናችሁ። በጨጮ ያላችሁ ለኦዲየንሶቻችሁ፣ ለተመልካቾቻችሁ፣ ለሚከተሏችሁ ልክ አሁን እንደነዚህ በጎች እንዳሉት አረብ ሀገር ተቀምጠው ማዳም ቤት ተቀምጠው ሰው ቤት ተቀምጠው የሰው ቤት ጥገኛ ሆነው በእናንተ ፍቅር አብደው የእናንተ መጣላት የእናንተ የሆነ ነገር ያስለቅሳቸዋል። ከእናንተ ሲሰሙ ለእነሱ እንኳን ሪስፔክት የላችሁ፣ ለእነሱ ሪስፔክት የላችሁ። ከዛሬ እንዳያልፍ፣ ከዛሬ ካለፈ በጣም ነው ኦዲየንሶቻችሁ ነው የምትነቁት። በነገራችን በጣም ነው ኦዲየንሶቻችሁ ነው የምትነቋቸው። አንቺም ሆንሽ እሱ ማለት ነው። ገና ለገና ለመነጋገሪያ ርዕስ መሆንና መወያ ርዕስ ከመሆን የተነሳ ጋይስ እንደዚህ አይነት ድራማ ያ ቤተሰብ እስኪ ቆይ መላምት እንሂድ። እናንተ ቲንክ ኦፍ ቲንክ ስታረጉ ጋይስ፣ አንድ ሰው በሪሌሽን ያለ ሰው ያው በጣም ጫና የሚደርስባቸው ጓደኛ ማቾች እንደው ስታስቡት እናንተ መቼም እኔ ካላሰለጠንኳችሁ አትሰለጥኑ። ስታስቡት ሲለያዩ ተለያየን ብለው እንዴት ስቶሪ ያደርጋሉ ጋይስ? የተማረ ደጋፊ እኮ አይደለም የሚበዛው እዚህ ሶሻል ቲክታክ ላይ። በጨጮ ደጋፊ በጭፍን ያው ሮት እኮ አለ። በጭፍን አትፍረዱ እኮ አለ። በጭፍን የሚደግፉ በጭፍን የሚወቅሱ ደጋፊዎች ያሉበት ነው። ዝም ብለው የሚሳደቡ ናቸው። የዛኔ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ